አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ የምነግራችሁ የሚባለው ብዙዎቻችሁ በመርሳ ዙሪያ ውስጥ ያላችሁ ከሆነ ማለት ነው ለቤተሰቦቻችሁ ምሳሌ ለጎረቤት፣ ለዘመድ ደካማ ነው ብላችሁ ያስበላችሁ ለሰው ካለ ከቤተሰብ ይሁንም ቤተሰብ ባይሆንም መግዛትም ሆነ ማገዝ ለምትፈልጉ ንገሩኝ። እንደዚህ የምፈልጉት ነገር እየገዛሁኝ ለዛ ሰው በአማና አደርሳለሁ ማለት ነው። ይሄም አንዱ እህቴ እንደዚህ አዛኝ እነዚህ ነገሮች ሩዝ፣ ሳሙና፣ ዱቄት፣ ዘይት ምናምን እንደዚህ ነገሮችን ነው ገዝቼ ለቤተሰብ ልሰጥላት። ከሰላም እንደዛ አዛኛለች። መጨረሻ ታውቁታላችሁ የክሰል ዋጋ ምናምን ይመጣላችኋል። መጨረሻ ቪዲዮ ላይ ይመጣል እና እንደዚህ እንዳደርግ እንደዚህ ማድረግ የምትፈልጉ ካላችሁ ነገሩኝ። ሌላም ነገር የምገዛላችሁ ካለ መጠይቅላችሁ ካለ ነገሩኝ። መርሳ ውስጥ በመርሳ ዙሪያ ውስጥ ባለ ሀገር ማለት ነው። ያው ከዚህ ከመርሳ ርቄ መሄድ ስለማልችል ነው። ልጅ እንዳለኝ ታውቃላችሁ። እና ይሄን ይመስላል። ስለምትከታተሉኝ ቪዲዮውን ስለምታውልኝ ስለምታበረታቱኝ በጣም ነው የማመሰግነው። አላህ ይስጥልኝ። እናንተም አይዟችሁ፣ ስደት በቃ ብሎ በሀገራችሁ ርዝቅ ይስጣችሁ። እንግዲህ ያው በይሄ የምላችሁ እርግጠኛ ብዙ ሁላችሁ የምትከታተሉኝ ውጭ ሀገር ያላችሁ ስለሆናችሁ ነው ማለት ነው። እና ደግሞ እናንተ ቪዲዮውን ከአሁን በኋላ ተመልከቱት እና እስከ መጨረሻው እዩልኝ። እንዳልኳችሁ ምንም ይሁን የምፈልጉት ነገር ካለ እቃ የሚገዛ ባይሆንም የምጠይቅላችሁ ነገር ካለ ቤተሰብም ሆነ ምንም ይሁን እኔ መልዕክት አደርሳለሁ። ዞሮ አለሁኝ በምትፈልጉኝ ነገር ማለት ነው። ሰሞኑን ሻለ ደግሞ ስለ ቤት መሸጥ የሚፈልግ ወይም መግዛት የሚፈልግ እንደዚህ እናወራለን ኢንሻአላህ። አነጋሽማን ቤት አሁን ይሄ ዶሮት ነው የሚባለው ግራር ነው። አሁን ሰውዬው እሱ ትለፍት ያለ ሻይ ቤት ታዲያ ግራሩ ነው 5 እና 7 የምትለው። አይ በዚህ ሻላት አለላችሁ ሰው ቆንጆ ነው። ምንድነው እሱ? ግራር ወዲህ ነው። አንድ ጭንቅሻና አንድ ጭንቅሻ ስንት ነው ይሄን? አሁን እዚህ ሻይ ሻምስ ካምስ ለለኪሻዎቹ አቀጣጥናቸው ታንተዋቸው ፈልጓቸው በጣም ለስራ ይብሎ ብቻ የተሰሩት የባህር ዛፍ ፍሬ ሽታ ነው እንዴ? የሚጣፍጥ ሽታ አለ። ባህር ዛፍ ነው ብዙ እኛ ባህር ዛፍ ክሰል አንፈልግም። ማን ይባለው? ዶሮት የለም ገላገላ የምናል የግራር የምናል ቪዲዮ እያነሳሽ ነው ወሳ ገቢዎች መሰልሽ? አይ ቪዲዮ አይደለም ለራሴ ነው። ብዙ ተብለን ክሰውን ለማሳየት ስንት ብር እንደሆነ ማወቅ ምንድን ነው እንዴ? ክሰሉ ግምር ተክሰሉ አይደለ? የክሰል ግምር ተክሰሉ ምን አልሽ? የክሰል ምርጥ ክሰሉ ምርጥ ነው። ቪዲዮአችሁ እኔ አልተመቸኝ። ችግር የለውም። አታስብ ቲክቶክ ልንለቀው እንትን አይደል? እኛ እንትን አላስገባን ከሰሉን እንጂ ከሰሉ ቸክ ነው በየድምጽ ምናምን አይደለም። ግዙና ሰጡ ስታብለን ለማሳወቅ 15 ምንድን ነው? ሰላም ራሉ ግራር ነው። ዶሮት እኮ እንደ ልብሽ ሁሉን አታገኝም አይደል? ዞሮ ዶሮት እንፈልግና አጣ ነው ያው ግራሩን ገዛ። እነሱ ዶሮት ነው ያጣዩ ያሉት። አልሽሽ ግን ታጋቱ አሁን ይሄ ምንድን ነው? ማለት ማያ አላውቀውም። ማሻአላህ አንቺ ሰው ምን ነው ያለ? እሱ የግራር ክሰል ነው። አሪፍ ክሰል ነው ሁሉም። ያንም ይሄን ሁሉም ግራር ነው። ይሄ የግራር አይደለም፣ እሱ የግራር ክሰል ነው። ይሄ ምንድን ነው? እሺ ባታ አፍኑ ግደኔ እንጂ ሽታል የክሰል እንዴ ያምራል። ክሰሉ አሪፍ ነው። ዋጋው ነው ስንት ነው ዋጋሽ? 7 አረ የዲጋስ ነው እንደምከደል መጨረሻ ስንት እሱ ሻንዲ የባህር ዛፉ ይሄን ዶሮት ወላይ ምርጥ ነው። ግልብጥ በኮንትራት ተሽዘጋ
ስንት ነው? 550 ነው። እነዚህ ሶስት የዚህ አይነት ነው ይሄ ገመዱ ያለው ይሄን አይሆንሽም ካላይ ሆንሽም ነው እሱ ችግር የለበት እኮ ሲያዩት ማለት ነው። እንደዚህ ያለ ስለሆነ ታየው እንደዚህ ነው መሆን ያለበት። ይሄን ማለት ሲያሽ ይሄን ማለት ሲያሽ ዱረት ምርጥ ነው ወላሂ ካላነሰሽ ይችላል እንታስ ይችላል ከሻ መስታወሻ ሻልተች ሰው ኮንታክት ግልብጥ አድርገሽ ምልክት ተለግመዋለሽ። አራንታ አይሆንም ለምን ምርጥ ነው ሁለት ነው የምንገዛ ሁለት ነው። ስለዚህ አስተያየት አድርገልን ባይሆን መርጬ ተሻለ አንዱ ቀለል ያለው ነው ወይ ሊያርገሽ ከሻላ ተላልቃ አንዱ ይሄ ወልሽ አንዱ ይሄ እቺ ቀለል ያለው ነው ይሄ ደግሞ ነው በእናንተ ሁለት ነው እሷን በሸምቶ ወደ ደረሰ አሁን ተጠቅመው እንጨት የለውም እርግጠኛ ነኝ ተበሰለ ነው አላደረገው ምን ይላሱ ጋር አሁን የተሰለ ላይ ግራ ነው የሚሸጥሻለ ለምን ይሸጣል? በጣም ያምራል ሲያው ማንንም ሰው ባባው የሚያምን የዱቁ ተናገርኩ ነው ጆላ ተመልከት ማማሩ እንደዚህ ሰው ኮዛውን ሳይው ሲያምረኝ መስለኝ ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ታሪክ ላካፍላችሁ ይጠቅማችኋል። ሁለት ጓደኛሞች ነበሩ እና አንዱ ጓደኛው ስራ ቦታው ጋር ሄደና እንደው 24 ሰዓት ነው የምትሰራው፣ ተቀጥሮ ነው የሚሰራው። 24 ሰዓት ነው የምትሰራው፣ ረፍት አታገኝም። ለመሆኑ ምን ያህል ነው ደሞዙ ይለዋል። እንደዚህ ሲለው ደሞዙ ሲነግረው እንዴ ይሄ ሁሉ ሰዓት እየሰራህ ለምንድን ነው በዚህ ደሞዝ የምትሰራው? ስንት ስራ ሞልቶ መሰለህ? ከዚህ በለጠ ደሞዝ የሚያስከፍል ሰውዬን ጨምረኝ በለው ይለዋል። እንደዛም አለ እንደሄድና ከዛም ተለያዩ። ከዛ አሰሪው ይመጣል። ሲመጣ እሱን ደሞዜ ትንሽ ነው፣ እኔ በቃ 24 ሰዓት ረፍት ሳይኖረኝ ነው የምሰራው፣ ደሞዝ ጨምረኝ ብሎ ሲለው የኑሮ ውድ ነው፣ አንተም ስለ ደሞዝ ስትል እኔም ራሱ እያከሰርኩ ነው፣ እንደምታየው በኑሮ ውድነት አይሸጥ እቃው ራሱ አይሸጥም፣ ካልተሸጠን እስከ ታገኛለሁኝ ምናምን ሲለው በቃ እኔ ጨምረኝ ነው የምለው አምለው እያሉ ሲጨቃጨቁ خلاص ከተመቸህ ተቀመጥ እኔ ጋር ስራ፣ ካልተመቸህ ስራውን መልቀቅ ትችላለህ ይለዋል። እሺ خلاص አልፈልግም ያንተ ስራ ይልና ስራውን ጥሎ ይሄዳል። እዛ ቤት ሄዶ ተቀመጠ። ሌላ ስራ ሊያገኝ አልቻለም፣ በቀላሉ ሊያገኝ አልቻለም። ቁጭ አለ ያለ ስራ። ደህና ሲያገኝ የነበረውን ደስተኛ የነበረው ሰውዬ በጓደኛው ወስዋስነት ከስራው ከነበረበት ስራ ወጥቶ ቁጭ ብሏል። ከስራ ወጣ። ለምንድን ነው? ባላችሁ ነገር ተብቃቅታችሁ አልহামዱሊላህ ብላችሁ ስሩ። የሌላውን ሰው ያነ ሰው ይሄን ስላገኘ እኔም ለምን የለኝም ብላችሁ እኔ ስለምን እንደሱ መሆን የለብኝም ብላችሁ ያላችሁ ነገር አትጡ። ሌላ ላካፍላችሁ ደግሞ